እኔ ማወራውን በስትክክል አዳምጥ፣ በስትክክል ማለት ነው። እኔ ታምራት እኔ ራሴ እያሰጋኝ ነው ማለት ነው። እንደዚህ ሆነ እኔ አይቻላልም በፍጹም ማለት ነው፣ በፍጹም። ስለዚህ እፈርምልሃለሁ፣ ትታከማለህ። እግዚአብሔር ይኸውልህ ፈጣሪ ያለው ይሁን ፈጣሪ ያለ በፈጣሪ በቸርነቱ ያለናል። ሰላም ውድ የዩቲዩብ ፋሚሊዎቻችን እና ሰሞኑን የተፈጠረውን ነገር እያያችሁ ነው እና ምን መሰላችሁ፣ ዛሬ ታምራት በጣም አስቸግሮኝ ነው ምናምን እዚህ ካሜራ ፊት የመጣሁት። ታሜ በጣም ያለበት ሁኔታ በጣም አሳሳቢ ጉዳይ ላይ ነው እና እንትን ኦፕራሲዮን መደረግ አለበት ተብሎ እና የሚፈረም ወረቀት አለና አልፈረመም ብሎኝ ከአቅሜ በላይ ስለሆነ ዛሬ ብሩክን ጠርቼው፣ ብሩክ ያው የልብ ጓደኛው ስለሆነ እስቲ ብሩክ ሙሉ ኃላፊነቱን ወስዳለሁ ብሎኝ ነው። እስቲ አሁን አልሰማም ብሎኛል። ብሩክ ደውዬለት እየመጣ ነው። እዚህ ክሊኒክ አካባቢ ነው ያለሁት እና በቃ ይሁን ያለበት ሁኔታ በጣም አሳሳቢ ነው። እኔ ይሁሉ ቀን ከሱ ጋር ነበርኩኝና ምናምን ብቻ እኔ እንጃ በቃ ከአቅሜ በላይ ስለሆነ ነው ብሩክን የጠራሁት እና ያው ብሩክም እየመጣ ነው። እሱን እስቲ የሆነ ነገር ምናምን ብለን ብቻ እኔ እንጃ ኦፕራሲዮን መደረግ አለበት። በዛ ላይ ያለበት ሁኔታ ምናምን ከባድ ነው። እንደዚህ በጣም ነው የታመመው ምናምን በዚህ ሁኔታ ነው ደግሞ አልፈረመም ሲልኝ እኔም ከአቅሜ በላይ ነው ጨነቀኝና አልቻልኩም። ቀደም ነው ለብሩክ የደወልኩለት። አሁን ይህን ቪዲዮ ለመያዝ ከክሊኒኩ ወጣ ብዬ ያለሁት ክሊኒኩ በር ላይ ነው እና ብሩክን እዛው ክሊኒኩ ጋና ብዬ ጠርቼው እየመጣ ነው እና እስቲ የሚሆነውን አብረን እናያለን። ቡራይ ሰላም አለ ሁሉ ሰላም እንዴት ነህ? ሰላም አለ ሁሉ ሰላም ነው። ደውለህ በጣም አስደነገጥከኝ። ሰሞኑን በቃ ታሜ ያለበት ሁኔታ ከአቅሜ በላይ ስለሆነ እኮ ነው እና በጣም አሞት ምናምን ዶክተሮቹ ቀዶ ጥገና ማድረግ አለበት። ጭራሽ ቀዶ ጥገና? በምን ምክንያት? በምን በቃ ሰሞኑን ብቻ ያለበት ሁኔታ ከባድ ነው። እሺ ቆይ ምን አለ እሱ? ምን አልፈረምም ነው? አልፈረምም ነው በቃ ያው አንተ የልብ ጓደኛው ስለሆንክ አንተን ታምራት። ወይኔ ታምራት፣ ወይኔ ታምራት። እኔ እኮ ቪዲዮ ላይ አይቻለሁ፣ ግን ስደውልለት ስልኩ አልሰራም አለኝ። ማታ ቀጠቀጥኩ፣ ጠዋት ቀጠቀጥኩ፣ አያነሳልኝ። ወይኔ እሺም ክፉ ላይ ደርሷል ነው በጣም በቃ ጉዳዩ አሳሳቢ ነው። እኔ ራሱ አሁን 4 ቀን ነው ምናምን ብቻ። ለምንድን ነው አልፈርምም ያለው? ቆይ መሞት ፈልጎ ነው? እኔ እንጃ። ያው አሁን ራሱ ቪዲዮ እንዳያስኩኝ አያውቅም። በር ላይ አንድ ሽንቴ ልጅ ና ምናምን ቪዲዮ ያስኩት ይሄንን ራሱ እያያችሁ ብሩክን አሁን አልቻልኩም። ክሊኒክ ነው ያለው፣ እሱ አሁን ውስጥ ነው ያለው። አሁን እንግዲህ እኔ ምንም ማረጋል የምችለው ነገር የለም፣ ግን የምችለው ነገር ምንድነው እንግዲህ ገብቼ አወራዋለሁ። እስቲ ከእግዚአብሔር ጋር እኔ እሺ ይለኛል ብዬ ተስፋ አደርጋለሁ። በጣም ጠና ውስጥ ገብቷል። ጠና በጣም ወይኔ ታምራት። ህመሙ ምንድነው? ቆይ ህመሙ በቃ እንዲህ እንደ የሳምባ ምች እንደ ደም ማለት ነው እና ሌላም ነገር አለ እና አልነገርኩትም። ያልነገርኩትም አለ እኮ ባለፈው ደግሞ ጓደኛው ምናምን ደውላልኝ ነበር። ትርፍ አንጀት ነው ምናምንም ሌላም አለበት ስለ እኔ አልነገርኩትም እንዳይጨናነቅ። እሺ አሁን እዚህ ነው ያለው? ይሄ ውስጥ ነው። ምን ተኝቷል ነው አልጋ ላይ? እሺ ነው ሰደኛ ደባ ናስ ያሳየኝ። እንዴት እምቢ ሊል ቻለ? እኮ እኔ ግራ ይገባኝ እሱ ነው። ሊሰማኝ ነው ያልቻሉ ጨረሽ ወገኔ ታሜ እዚህ ነው ያለው። ገባ ወይኔ ታሜ አብያ ታሚ ወይኔ ታምራት። ታሚ እንዴት ነህ ወንድሜ? እንዴት ነህ? ደህና ነው? ምንድነው እንደዚህ የሆነ? በእናትህ ለምን እሺ ስልክህን አታነሳልኝም? ቢያንስ ታምሜ ያለው ብለህ እንኳን አትጠይቀኝም? ደውልልሃለሁ። እሺ ለምን አልደወልክልኝም? እንደታመምክስ ለምን አልነገርከኝም? እኔ ወይኔ አስጨነቀኝ ብዬ ነበር። እሺ ምንድነው ይሄ አሁን? ቆይ ምንድነው ማደንዘዣ ላይ ሰጡ? ምንድነው?
እስቲ በስትክክል ንገረኝ። ካንተ አፍ መስማት ፈልጋለሁ። እኔ ብዙም አልሰማሁም ይኛላ። አይ እንኳን ይብን ትንሽ ጠዋት አካባቢ አቅሙ አንሶት ምናምን ሲወድቅ ነው ለአቅም ምናምን በሚል የተገዛ። ኦፕራሲዮን ደግሞ አልሆንም አልክ እያሉኝ ነው። ለምንድን ነው ኦፕራሲዮን የማትሆነው? ምን ሆነ ነው ቡራ ነገርሽ? ይሄ ቢፋላ ነው ወጣው። እዚህ ላይ ነው ፈርመን ያለው። እሺ ዝም በል በቃ ምንም መሞር የለብህም። ይኸውልህ መዳን ካለብህ ግዴታ ኦፕራሲዮን መሆን አለብህ። እየሰማኸኝ ነው አይደል? መዳን ካለብህ ግዴታ ኦፕራሲዮን መሆን አለብህ። ይኸው እዚህ ጋር ደግሞ ትርፋንጀት ምናምን እያለኝ ነው አትልም? ስለዚህ ይሄ ትርፋንጀት ደግሞ በኦፕራሲዮን ካልወጣለት ትሞታለህ ነው በቃ። የምሬን ነው ብለህ ምን አሰብኩኝ መሰለህ? እኔ እሱ ሲደውልልኝ አሁን እኔ ያስደንግጦኛል። ኦፕራሲዮን ሊሆን አልፈርምም ብሏል ነው ያያለኝ። እኔ አልሆንም አላልኩም እንዴ? ለምን ታዲያ እንዴት ነው የኔ ጭንቀት አይታይም እንዴ? እዚህ ጋር እኔ እኮ ስትረስ ውስጥ ሆኜ ነው እንዴ? ታሚ ምን ሆናል? አንተ እኮ ቆመ መሄድ እኮ ሁላችንም ከስደስተናል እንዴ? ምን ሆናል? ታሚ ያለበትን ሁኔታ ይወስቲ እንዴ? እንተኒ ነግሬሃለሁ። ምግብ እየበላህ አይደለም። አንደኛ ነገር ለምን እንደዚህ ታደርጋለህ? በእናትህ እኔ ነግሬሃለሁ እንዴ? አትንገሩት አላልኩም? ለምንድን ነው የማይነግሩኝ? ስትሞት ታዲያ ምን እና ድንኳን ድንኩልት ንፍሮ ቀቀል ልትለኝ ነው? ቁራን እና ቀበረኝ ልትለኝ ነው? ወንደኛ ያረዳው አቤ አለዛ ነው እኮ ራሱን አሉንም ብየዋለሁ። አሁን ዝም በል በቃ። እኔ በህይወት እፈርማለሁ። የሚሆነውን ነገር እኔ ሙሉ ለሙሉ ወስዳለሁ። ምንም ነገር ይፈጠር እኔ ራሴ ወስዳለሁ። በቃ ችግር የለውም። አሁን ግዴታ ኦፕራሲዮን መሆን አለብህ፣ መታከም አለብህ። ራስህን አገግመህ ጤነኛ ሆነህ ከዚህ ሆስፒታል ሞት እኔ አሁን ደህና ነኝ። ቡራ ሰማኸኝ ነው አይደል? ቡራ ንገሩ ወና ለማርያም አሁን ዶክተሩን አናግሬው ወጣለሁ ማለት ነው። ገብቶሃል አይደል? ናስ እሺ በለኝ በቃ አንተም እሺ በለኝ በቃ። መታከም ካለብህ እኔ ራሴ እፈርማለሁ። ሙሉ ለሙሉ እኔ ወስዳለሁ። ሙሉ ለሙሉ በቃ እኔ ዋስትናውን ወስዳለሁ። ኃላፊነቱን ወስጄ ሙሉ ለሙሉ እንድትታከም እኔ አደርጋለሁ። ይሄ ካልከኝ መሞትህ ነው ታሜ። ለምን አሰማም አንተ? እኔ በጣም ነው የፈራሁት። አንተ ለምንድን ነው የምትፈራው? በህይወት ለመኖር ብለህ እኮ ታብብ እኮ ነው ያንተ ህይወት ስለሚፈለግ እኮ በጣም ይወራለሁ። ኦፕራሲዮን ስለሆንኩ ምንድን ነው ይመስላል እንዴ? ትድናለህ። እንዴት አደነ ይወልደ እናደርጋለሁ መሰለህ። ይፈረማል። በእናትህ እንግዲህ እሺ በለኝ። ዶክተሩን ገብቼ አናገረዋለሁ። የሚሆነውን ነገር ፈርሜ እወጣለሁ። ገብቶሃል አይደለም? ቀና አድርገኝ ቢኒ ይኸውልህ ቡራ በእናትህ አፈርም። ይሄ ነገር ለእኔ በጣም እያስፈራኝ በጣም ነው የሚያስፈራኝ። በቃ እኔ ራሴ ፈርሜ ሙሉ ነገር እኔ እወስዳለሁ። በቃ ሙሉ የሚያስፈልገው ነገር እኔ ላይ ይጫናል። ሞትክ ነው በቃ እኔ ላይ ይሆናል። ግን መጀመሪያ አንተ ዛሬ የት ነው ብሎ ያልጠየቀኝ ቤተሰብ ነገ ይዛል። እሱ ነው እንደዚህ ያደረገው መባሉ አይቀርም። ገብቶሃል አይደል? እኔ የሆነ ነገር ስትሞት እንደዚህ ቁጭ ብዬ ማየት አለብኝ። በቃ እኮ ነው ፈጣሪ አለ እኮ እሺ፣ ፈጣሪ አለ እኮ ቡራ፣ በእናትህ አትጨናነቅ። እኛም ለወሰድነው ኃላፊነት እኮ ፈጣሪ ይርዳል። ምን ሆነሃል አንተ እንዴ? ቢኒ አንተ ደግሞ ዝም በል እሺ። ቢኒ እኔ ምን ይሁን ያለህበትን ሁኔታ ኦፕራሲዮን አልሆንም ብዬ ለዛም ለማትንገራት ብለህ ጭራሽ ነው ብሩክ ጋር ወደ ተናገራል። እና ታዲያ እኔ ምን ላድርግ ታዲያ? ሁሉ ገንዘብ ጨፍጭፋ ወለታ ይሄ ሁሉ መድኃኒት አውጥተህ እንዴት ነው ኦፕራሲዮን ማጥተው ማለት? አሁን ይወደኝ እኔ ገብቼ አናግረዋለሁ። ዶክተሩ ምን እንደሚያስፈልግ ምን እንደሚል ገብቼ አናግረዋለሁ። ከዛ በኋላ ነገ ከነገ ወዲያ ኦፕራሲዮን መሆን አለበት፣ ዛሬ መሆን አለበት ካለኝ ኦፕራሲዮን መሆን አለበት። አሁን አንተ አልፈረመም ነው ያልኩህ አይደለ? እኔ የሱ ታላቅ ወንድም ነኝ፣ የስጋው ወንድሙ ነኝ ብዬ ዶክተሩን አሳምነዋለሁ። ፈርሜ እወጣለሁ። አውቃለሁ አንተ ላይ ፈርሜ እወጣለሁ። ስጋው እንደምን በላይ ነው አውቃለሁ። ገብቶሃል ቡራ? ግን ይሄን ነገር ስታር በጣም እንብላለሁ። እኔ ደግሞ በጣም አንተ ተረጋጋ። በቃ ምን ሆነ ነው በለው። የምር ነው ይልቅ አንተ ምን ሆነ ነው? ቆይ ለምን ነገር ምንድን ነው? በቃ ተረጋጋ አንተ። እና ታዲያ ስትሞት ቆሜ ማየት ነበረብኝ። እኔ እንደዚህ አፉን ተገማር አልፈርምም አልከኝ እኮ ቀደም። እንዴ ምን ሆናል ብሩኪ? ታሚ እንዴ
አሁን የታምጣው ዶክተሩ ጋር እንትን አትበለው። የፈረሙና የሚጣው ነው ማለት ታምየን እንጂ እረፍ እንጂ ደግሞ ይኛም አንደች ይቀርልኝ ይሄ ነገር ነው ይቀርልኝ እንጂ አሳልፎ እንደዚህ ማለት እንዴ ምን ሆነሃል? ይዳን ትራው በእና አንተ ቆመ ሜዳ እንዳይፈርም የምሬን ነው። እኔ ብዙም ትከፍልኩ እንዳይፈርም እሱ ግን እሺ ቆመ ሜዳ አትፈልግም? በቃ ቆሜ መሄድ ይችላል። ፈጣሪ ያለኝ ነው በቃ እኔ ምን ሆነ ነው? ኧረ ታሚ ኧረ ተው እሺ ቢያንስ ለመድኃኒት እና ለእንትን የወጣው ወጪ አለ እኮ በዛን በቃ እሺ ቢያንስ ለቀዶ ጥገና ደግሞ ስንት እንደሚወጣ አስበው። ችግር የለውም እና እንደ ጓደኛ ምን ሆነ እናደርጋለን። ቢያንስ ለኛ መዘንልን እሺ ዶክተሩ ለምሳ ወጥቷል ብሎኛል። ከምሳ ሲመጣ አወራዋለሁ፣ አናግረዋለሁ። ቀጥታ ወደ ኦፕራሲዮን ፍቅር መግባት እንዳለብን ነው እሷም የነገረችኝ። አሁን ይሄ የተሰጠች ግሉኮስ ነው ማስታገሻ ነው የተሰጠው። ይሄንን ማስታገሻ ጨርስ፣ ከዛ ማደንዘዣ ትወጋለህ። እዛ ጋር መድኃኒት ወቅታው ነው መርፌ። ችግር የለውም አሁን እንደዛ ነው የሚለው። ለማንኛውም እኔ የምልህ ትሰማለህ? እኔ እፈርምልሃለሁ። ቀጥታ ገብተህ ኦፕራሲዮን አድርገህ ትወጣለህ። ቢወጣው ወጪ አንድ በአንድ ያው ቤተሰብም አባትም ጋር ካለ ደውላለሁ። ካልሆነ እርስ በርሳችን ገጩ አድርገን ታክመህ ተደጋግፈን አድነህ ትወጣለህ። ይሄ ደግሞ ምገባልህ ቃል እንደዚህ ታመህ እኔ የትም ቦታ ለቅቄ ልሄድ ፈቃደኛ አይደለሁም። ስለዚህ አሁን ዶክተሩ ለምሳ ወጥቷል ብላኛለች ነፍሷ እስከሚመለስ ድረስ አንተ ባለፈው ራሱ እኔ ገንዘብ የለኝም ነው የሚለው። ባለፈው የመጀመሪያ ቀን ያስገባሁት ቀን ማለት ነው። ሁሌ ስለ ገንዘብ ነው የሚለው። ታሚ ረፍ እንጂ ምን ሆነ? ታምር በምንድን ነው እሺ? ነው ጓደኛ ተንበራስ በምንድን ነው የተነሳብህ ነገር? እኔ እንደጋጣሚ ነው ስራ ቦታ እሱ ነበር። እሺ አሪቾ ምናምን ከቢኒያም ጋር እንትን ያሉት ነገር ነበር። ከዛ መሀላቸው ላይ የመጣው እንትናች አስታርቃቸዋለሁ እሱንም አወራለሁ ብዬ በጠራሁበት ስራ እየሰራ ነበር። ቆይቼ እንትን ሳልኩበትም ስነሳ ትንፋሽ አጠረኝ ማለት ነው። ትንፋሽ አጠረኝ እዛው አዙሩታል በቃ። ከዛ እስከ ዛሬ ድረስ እዚህ ነው። እሺ አዙሮ እንደጣለም እንደምናምን አስተፍቷል። አዎ ትንሽ ሳምባ ምናምን ስላለ ሳምባ ምቺ ትንሽ ደም እኮ እዚህ ጋር ትርፍ አንጀት የሚላል ትንሽ እኮ አይደለም የፈሰሰው ደም ትንሽ አይደለም። ሳምባ ደግሞ ቀዶ ጥገና የለም። ሳምባ ምች መድኃኒት ካልሆነ እዚህ ጋርም ትርፍ አንጀት እያለኝ ነው። ስለዚህ ይህንን ነገር ማስወገድ አለብህ። መዳን ካለብህ ወደፊት ምድር ላይ ብዙ መኖር አለብኝ ብለህ የምታስብ ከሆነ ይህንን ቀዶ ጥገና ማድረግ አለብህ። ማድረግ የጠይቀኝም ምክር ከሆነ እኔ አልስማማም፣ በዛ አልስማ አይኔ እያየ እዚች ጋር እንድትሞት አልፈልግም። ታምራት እየነገርኩ ነው። እግዚአብሔር ምስክሬ ነው። ማለት እንድትሞት በፍጹም አልፈልግም። እኔ አልሞትም። በቃ ዶክተሩ በጣም እፈርምልሃለሁ። አልፈርምም ነው ያልኩህ። እኔ ስጋ ወንድሙ ነኝ። እሱ ዶክተሩ መጥቶ ሲጠይቅ ወንድሜ አይደለም ብትለው የመጨረሻችን ነው። እኔ እናንተ የመጨረሻ ማለት ነው። የመጨረሻ እንጣላለን ነው። ከኔም ይደብር በቃ ከኔም ጋር ወንድሜ ነው። ታላቅ ወንድሜ ነው። አላስጨንቅም፣ እያስጨነቅን አይደለም። ስለዚህ አሁን ምንድነው ያለብህ መሰለህ አንተ ዶክተሩ ሲመጣ ወንድሜ ነው እሱ ይፈርምልኝ፣ ሁሉም ነገር እሱ ያውቃል ነው ማለት ያለብህ። ገባህ አይደለም? ካልሆነ ደግሞ ከባድ ችግር ውስጥ ነው የምገባው፣ ከባድ ስትረስ ውስጥ ነው የምገባው። ከሞት ነው የሚያዳርገው እያልኩ ነው ነገር። ስለዚህ እኔ የምሰማህን እኔ ማወራውን በስትክክል አዳምጥ፣ በስትክክል ማለት ነው። እኔ ታምራት እኔ ራሴ እያሰጋኝ ነው ማለት ነው። እንደዚህ ሆነ እኔ አይቻልም በፍጹም ማለት ነው፣ በፍጹም። ስለዚህ እፈርምልሃለሁ፣ ትታከማለህ። እግዚአብሔር ይኸውልህ ፈጣሪ ያለው ይሁን ፈጣሪ ያለ በፈጣሪ በቸርነቱ ያለናል። ስለዚህ ይሄ ነገር ደግሞ መታከም አለበት። ካልታከምክ 0 ዲግሪ ላይ ነው የምትገባው። አሁን ከሰዓት ዶክተሩ ይመጣል ስላለችኝ አሁን 7 ሰዓት ሆኗል። 8 ሰዓት ምናምን ግባቱ አይቀርም። አናግረዋለሁ ከተከለች። ስለዚህ የሚያስፈልገው ወጪ ካለ ተጋግዘን ትታከማለህ። ገንዘብ የለኝም ምናምን ብለህ አታስብ። ጓደኛ እስከመቼ እሱ ነገር ከሆነ አትሰሳት። ጓደኞች አሉ ያለው ለምለም አለች
ነፃነት አለች። እዚህ ቦታ ወርድ ነገር ማሳፈን አሁን እኮ ቡራ ገብቷል። እኔ እኮ አሁን ለብለም ሆነች ነፂ ይሁን ነገር ታርጋ ያደርጉልኛል፣ ግን በቃ እነሱ ማስጨነቃቸው በቃ አንተ ዶክተሩ ምንድን ነው ያለኝ ስፖርት ከሰራ ይለቃል አላለች እሱ መጀመሪያ ነው አካባቢ ላይ ክፉ ላይ የደረሰው ባከዱ ክፉ ላይ ነው ያለው ታምራት። እኔንም አታሳዝኝ በእናት አሁን እረፍት አድርግ፣ ዶክተሩ እስከሚመጣ እረፍት አድርግ፣ ራስን አታጨናነቅ። ይህንን ግሊኮስ መጦ እስከሚጨርስ ድረስ ታገስ። ከዛ በኋላ ምን እናደርጋለን መሰለ እፈርምልህና ለምለም ጋር ደውልላታለሁ። አንዳንድ ወጪም ካለ ሰርተን እንከፍላታለን። ነፃነትም ጋር እንደውላለን፣ እንጠይቃለን። ታከመህ ጤነኛ ሆነ እንደነኛ እንደሱ ንጹህ እንጀራ ዳቦ እየበላ ማየት እፈልጋለሁ። ሁሌ ይሄው ከግሊኮስ እየተጠቀመ ነው ያለኝ ነው 4 ቀን ነው 3 ቀን በሙሉ ይሄንን ነው የሚጠቀመው። በቃ ስለዚህ ወንድሜ ከዚህ ግሊኮስ የምትድንበትን ነገር እንፈጥራለን ብዬ አስባለሁ። ለማንኛውም ሰው እንጀራና ዳቦ ስትበላ ማየት እፈልጋለሁ። እሱም ማየት ይፈልጋል። እሱንም አታንከራተው፣ እኛንም አታንከራተን እባክህ። እሺ ታከመ ከመምድና ማየት እንፈልጋለን። እሺ ብቻ በለኝ። እሺ ብቻ ከንፉ ነው መስማት እንፈልገው በቃ። እና ዶክተሩ ሲመጣ ሌላ ቃል አትዘበራርቅ። ወንድም ያደለውም ካልከው ማለት ወንድም ያደለም ካልከው ሌላ ችግር ውስጥ ነው የሚገባው። እኔ እናንተ በጣም ሌላ ችግር ውስጥ ነው የሚገባው። ስለዚህ እምልህ ይሄንን ነው። አደራህን ታሚ። የወረቀት ደግሞ እኔ ቀምጣል ሲመጣ ገብቻው አወራዋለሁ። ይሄንን ግሊኮስ ጨርስ። ማደንዘጃ አሁን ይሰጠው ካለ ይሰጥህና ወደ ኦፕራሲዮን ክፍል ትገባለህ። እምልህ ይሄንን ነው። አደራህን አሁን ኮች ላስብበት ነው። ምን ሆነ ነው? ምንም የሚታሰብበት ነገር አለ እኮ ለአንተ ለጤንነት ሲባል የሚደረግ ነገር እኮ ታሚ ምን ሆናል እንዴ? እኔ በረታብኝ ነገር ያልነበር እንደው ነገር። እሺ ታሚ ተረጋጋ። እንዴ ይሄ እኮ ለአንተ ደህንነት ሲባል እኮ ነው የሚደረገው። ታሚ ምን ሆናል? በቃ ቡራ ተናነቅ በእናትህ። ወይ እኔ ፈጣሪ አኑረኝ እና አንተ እኮ ኖራለሁ። ምን ሆነ ነው? በቃ እኔ ደግሞ አሁን በምድር ላይ ለመኖር ስትል የምታረገው ነገር ነው። እሺ እና በቃ ተረጋጋ። እሺ ብለን ታከመ። ከዚህ ከኛ ጋር በግድ ትወጣለህ። ኦፕራሲዮን ቀላል ይመስላል እንዴ? የሆነ ነገር ቦነስ የሆነ ነገር ቢቋረጥብኝ ምንም አትሆንም ታሚ። ለማንኛውም አንተ ከዶክተሮች አትበልጥም። ገብቻ አናግረዋለሁ። እስከዛ ድረስ እረፍት አድርግ። ይሄንን ግሊኮስ ጨርስ። ይሄ ሰጠለ ሌላ ነገር አይደለም። ራስን ለማዳን ይሰጡ። እሺ ዛሬ ሳይሆን ሌላ ቀን ቶ በቃ ቶ እረፍት አድርገው። እሺ ሌላ ጊዜ ፍራስ ማለት አንተ እጅህን የማታረጋጋ በቃ ምን ሆነ? በቃ እንትን ተረ አናግሮት ምናምን